ምን ማለት ምን ታረጋለህ? እኔ ማላውቀው ሰው እዚህ ቤት ምን ይሰራል? ብሩክ ሄደህ ተስፋት ነው። እኔ አሁን እዚህ ጋር አይሚ እዚህ ጋር ተቆጣ ብርጭቆ መስበር አለባት ብዬ አላሰብም። ቤተሰቦች ለምን ብትሉኝ ብሩክ ምን ሊያስብ ይችላል? የሚወዳትን ፍቅረኛው አይሚን ከወንድ ጋር ሲያያት ቤቷ ሲያገኛት ምን ሊያስብ ይችላል? እስቲ ይሄን ነገር በእናንተ ይሁት። እናንተም ብትሉ እኮ የምታደርጉት ይሄን ነገር ነው። ለምን ብትሉ የምታፈቅሩትን ወንድ ከሴት ጋር ብታዩት ቤት ውስጥ ምን ታስባላችሁ? እዚህ ጋር ብሩክ ያደረገው ነገር እኔ ጥፋት ነው ብዬ አላስብም። ምክንያቱም እንደውም ብሩኬ እኮ ይቅርታ ሊጠይቅ ነበር አይሄደው። ለምንድን ነው እንደፈለክ የምትሆነው? እሺ ሂድልኝ። እኔ አሁን እዚህ ጋር በብሩኬ ኮርቼበታለሁ። ቢያንስ በቃ እኔ ልሸነፍ ብሎ ይቅርታ ለመጠየቅ ነው አቤቱ ሄደው። ግን ደግሞ ያጋጠመው ነገር ያሰበውን ነገር አለ። ምክንያቱም አይሚ ቤት ሌላ ወንድ አገኛለሁ ብሎ አያስብም፣ ሊያስብ አይችልም። አሁን ለምሳሌ አይሚ ብሩክ ቤት ሄዳ ሌላ ሴት ብታገኝ ምንድን ነው የምታደርገው? እሷ የምታስበው እንደዛ ነው፣ ሌላ ነገር ነው። ምክንያቱም ቅናት የሚባል ነገር አለ። ቅናት ደግሞ ፍቅር ውስጥ የሆነ ይሄ ማለት እኮ መተሳሰባችሁና መፈቀራችሁ የሚያሳይ ነገር ነው። ቤተሰቦች ልክ ነኝ ቤተሰቦች። ስለዚህ እዚህ ጋር አይሚ ያደረገችው ነገር ልክ ነው ብዬ አላስብም። ይቅርታም ለመጠየቅ ነው የመጣሁትና ምን ማለት ምን ታረጋለህ? ሲጀመር ጥያቄው ራሱ ልክ አይደለም። ምን ታረጋለህ እዚህ የሚለው ጥያቄ ልክ አይደለም። ምክንያቱም በየትኛውም አጋጣሚ በየትኛውም ሰዓት ቤትሽ የመጣት መብት አለው አንዴ። ከዚህ በፊት እንግዲህ እንደዚህ ነበራችሁ። አሁን ስለተጣላችሁ እየተቀየረ ነገር አለ ብዬ አላስብም። ይወድሻል፣ ያፈቅርሻል፣ አንቺም ትወጂዋለሽ። ጊዜያዊውን እንዴት ነበር? ይህን ነገር እኮ እሱ የመጣው አበባ ይዞ ይቅርታ ለመጠየቅ በቃ ቢያንስ እኔ ልሸነፍ ብሎ ነው አንዴ። ስለዚህ ቢያንስ እሱ ደግሞ ሲሸነፍ አንቺ ትዕግስተኛ መሆን አለብሽ። እሱም እኔ አሁን ለብሩኬ እየተከላከልኩ ሳይሆን ቤተሰቦች ማንም ወንድ የሚያስበው ሌላ ነገር ነው። አይሚ እንደዚህ ሴት እኮ እናሎች እኮ ማናችሁ እናውቃለን። ግን ማንም ወንድ የሚያስበው ሌላ ነገር ነው። ማነው እሱ? ምን ዝምት ያለች ማነው? ምን አታወቂም? አማሚን ብላ ይዘት መጥቼ ምን አሁን እዚህ ጋር ብሩኬን ነገር ሲሰማ መረጋጋት ደግሞ ነበረበት። አመመኝ ብላ መንገድ ላይ አግኝቻት ይዣት መጣሁ እያለ ነው አይደል ልጁ። ስለዚህ የአይሚንም ደግሞ ስሜት መረዳት ነበረበት። ግን ደግሞ አሁን እሱ ግራ ያጋባው ለምን ቤቷ ተገኘ፣ ለምን ሌላ ወንድ ቤቷ ተገኘ ብሎ ነው። እኔም በሆንም ማድረገው ይሄን ነው። ማንም ወንድ ምክንያቱም ቅናት የሚባል ነገር አለ ባይዘ ወይ ስለሚደስ ነው እንጂ እኮ ሳያስብላ ቀርቶ አይደለም። ስለዚህ አይሚ እዚህ ጋር መረጋጋት ነበረብሽ። አንቺ ብትሆኚ ቤቱ ሄደሽ ሌላ ሴት በሩን ከፍታ ብታስገባሽ ታብጃለሽ አንዴ። ምክንያቱም ፍቅር አላ ውስጥሽ ያ ነው እኮ። አሁን እዚህ ጋር አመመኝ ብላ አግኝቻት ነው የመጣሁት። አመመኝ ራሱ ቢባል መጠራት የነበረበት ብሩኬ ነው እንጂ ሌላ ወንድ ቤትሽ መግባት አልነበረበትም። እማታውቂውን ወንድ እንደ ቤት ታስገቢያለሽ? አዎ ድንገተኛ ህመም ሊሆን ይችላል። ዋናው የአንቺ ጤንነት ነው የሚያስበን። ግን ደግሞ ብሩኬ እዚህ ጋር ጥፋት አጠፋ ብዬ አላሰብም። አሁን እዚህ ጋር ምክንያቱም ይቀናል እኮ ወንድ ልጅ እኮ ነው፣ ወንድ ልጅ ነው፣ ቅናት አለ ውስጡ አንዴ። አንቺ ምንም ነገር እንደማታደርጊ እናውቃለን ከሌላ ወንድ ጋር። ለምን ብሩኬ ውስጥሽ አለ። ምንም ያክል ብትኮራረፉ፣ ምንም ያክል ብትጣሉ ሌላ ወንድ ጋር እንደማትሄጂ እናውቃለን። ግን ደግሞ ብሩኬ ምን ሊያስብ ይችላል? ወንድ እኮ ነው፣ ወንድ ልጅ እኮ ነው። እኔም ማስበውን እየነገርኳችሁ ነው። እኔ አሁን ወንድ ልጅ ነኝ አይደለ? እማፈቅራት ልጅ ጋር ሄጄ ሌላ ወንድ በር ቢከፍትልኝ ሌላ ነገር ነው ማስበው። ለምን? ፍቅር ነዋ። ይሻላል እንደዚህ እንሰካከስ። እኔ እዚህ ጋር ብሩኬ ደግሞ ጥፋት አጥቷል ብዬ ነው ማስበው። ለምን? እሷ ተዋሻለች ብዬ አላስብም። ለመሰከስ ምናምን አታደርጉም ብዬ ነው ማስበው። ምክንያቱም እውነት መንገድ ላይ አሟት ይዟት መጥቷ ነው እንጂ የሚሆነው ሌላ ነገር አይሚን መጠርጠር እኔ ይከብደኛል። አንተ እንደማልጠረጠር ውላ ባይዘዌ ቤተሰቦች ይህን ቪዲዮ አይሚን ብሩኬን ቁጭ ላይ ያውታል። ስለዚህ አሳባስታችሁን ደግሞ እናንተ ስጡ ኮሜንት ላይ እስቲ። ስሚ የመጣሁበት ምክንያት አለ። ይሄሚ ግን ስመጣው እንዳገኘው አዎ የመጣው ለይቅርታ ነበር። ልብህን ለይቅርታ ከፍተክ በቃ እኔ ልሸነፍ ብለህ ነበር። ግን ደግሞ አሟት ሌላ ወንድ ቤት ወስዶታል። ይሄ ነገር ለአንተ ከባድ ሊሆን ይችላል፣ ላያሳምን ይችላል። ግን ደግሞ እስከምታውቃት ድረስ አይሚ ሌላ ወንድ ጋር የምትሄድ ሴት አይደለች፣ ታማኝ ነች፣ እናውቃታለን። በዚህ እኔ አልጠራጠራትም። ግን ብሩኬ ሲያይ ምን ይሰማዋል? መጀመሪያ ሲያይ አሁን ነገሩ ቁጭ ብሎ ሲረዳው አይ አይሚ እኮ ይሄን አታደርግም ብሎ ያስባል። ግን እንደ ድንገት ሌላ ወንድ ሲከፍትለት ምን ይሰማዋል? ለዛውም በተጣሉበት ሰዓት፣ ቢያንስ በፍቅር በነበሩበት ሰዓት ቢሆን ጥሩ። በተጣሉበት ሰዓት ሌላ ወንድ አይሚ ቤት ሲገኝ ምን ሊያስብ ይችላል? እስቲ እናንተ እስቲ ይሄን አሰብ ስጡ። ባይዘው ወይ እዚህ ጋር ጥፋት አለበት ብዬ አላስብም።
ይመጣዋል እንደዚህ ይሻላል ወንድ ማግኘት ነው ወይስ የኔ ጤና ነው የሚያሳስበው? ሁለቱም ይሁን ምንም ቅድሚያ የአንቺ ጤንነት ነው። ከምንም በላይ ከምንም ቦታ ቅድሚያ የሚሰጠው የአንቺ ጤንነት ነው። ባይዘወይ ብሩኬ አልኳችሁ አሁንም እያናደደ ያለው ወንድ ቤት ውስጥ መገኘቱ ነው። በቃ ወንድ እንዴት ቤት ውስጥ ይገኛል ብሎ ነው። ለምን? ስለሚያፈቅራት ነው። ባይዘወይ ይህ ፍቅር ነው፣ ቅናት ነው። በቃ እየቀና ነው እንጂ እንዳመመች ሲያቅ ደግሞ ወደ መመች ነው የሚገለበጠው። ግን መጀመሪያ አሁን የሚታየው እሱ ምንድነው? ምን የሚታየው ምንድነው? በቃ ለምን ወንድ ተገኘ? ግን ይመጣዋል ወይ መጀመሪያ ጠይቅ እኮ ይመጣዋል ወይ? ማን እንደሆነ መጀመሪያ ጠይቀው። እኔ ማላውቀው ሰው እዚህ ቤት ምን ይሰራል? አሁን እዚህ ጋር እኮ እየነገረች ነው። አሞኝ መንገድ ላይ ይዞኝ መጣ እያለች ነው። እዚህ ጋር እኔ በሷ ይፈረደር ብዬ አላሰብም። ቤተሰቦቼ ለምን ብትሉ መንገድ ላይ መማት ደግፏት ይዟ ቤት ገባ። ቤት መግባቱ ልክ ነው እያላሰብም። በቃ እስከ በር ካደረሰ በኋላ መመለስ ነበረበት፣ ግን ደግሞ ገባ። ብሩኪም ሲመጣ ደግሞ በሬ ከፍትለት ማን ነው? እሱ ነው። ስለዚህ በብሩኪም አይፈረድም፣ ባይም አይፈረድም። በቃ እዚህ ጋር እናንተ አሁን እርስ በእርስ አንተም ለእርቅ እንደመጣ ከሁላ ነገርን ትተው ቢያንስ ወደ እርቁ ሂዱ። በቃ እኛ የእናንተን ሰላም ነው የምንፈልገው፣ የእናንተን ደስታ ማየት እንፈልጋለን። በቃ እንዴ እኔ ምን አቅልሻለሁ? አሁን ላይ መንገድ ላይ አገኘኝ ይዞ ይመጣ ፈለክ ዘው የምትልበት ቤት አይደለም። እዚህ ጋር አይሚ ስህተት እየሰራች ነው ብዬ አስባለሁ። የኔ ቤተሰቦች ይህን ቪዲዮ አይሚ እንደምታየው አውቃለሁ፣ ብሩክም እንደሚያየው አውቃለሁ። አንድ ነገር ልንገራችሁ፣ ከዚህ በፊት ብሩክ አንቺ ቤት ሲመጣ ነግሮሽ ሊመጣ ይችላል፣ ዝም ብሎ ሊመጣ ይችላል። እንደዚህ በለሽ አታውቂም። አሁን ግን ውስጣችሁ ትንሽ ቅሬታ ስላለ ብቻ ይሄን ማለት አልነበረብሽም። ብሩኬ ማለት እኮ የሚያፈቅርሽ የወደፊት ባልሽ የሶስቱ መንታ ልጆች አባት ነው። ስለዚህ በየትኛውም ሰዓት አንቺ ቤት መምጣት ይችላል ብዬ አስባለሁ። ይሄ እኔ ሀሳብ ነው። አይችልም አይሚ? እስቲ ንገሪኝ ኮሜንት ላይ። አንቺም ከፈለሽ ኮሜንት ማድረግ ትችላለሽ። እስቲ እናንተን ማስበ ደግሞ ማወቅ እፈልጋለሁ ቤተሰቦቼ። ሀይሚ ለምታወሪውን ነገር ተጠንቀሽ አትወሪ። ሽ ነው ወይ እንደመጣልሽ ምታወሪ? እንደመጣልኝ አይደለም አንተ እንደመጣልህ አንድ እያወራህ ያለው እንዴ። እኔ ያየሁትን እኮ ነው ማምነው አይደል እንዴ እኮ ማን። አሁን ሁለቱም እዚህ ጋር ትዕግስተኛ እየሆኑ አይደለም። ሁለቱም እልኸኛ ናቸው። ሁለቱም አልሸነፍ ባይ ናቸው። ይሄ ደግሞ ፍቅር ላይ አይሰራም። ይሄን ነገር አስወግዱት። አሁንም እየነገርኳችሁ ነው። ፍቅር ላይ አልሸነፍ ባይነት አይሰራም። በቃ አንዳችሁ እልኸኛ ስትሆኑ አንዳችሁ ደግሞ ረጋ ማለት አለባችሁ። አንቺም እልኸኛ እሱም እልኸኛ እንዴት ነው የሚሆነው ነገሩ? ይሄ የማይሆን ነገር ነው። ይሄን ካላረማችሁ ጥሩ አይመጣም። በቃ ይሄን ማስተካከል አለባችሁ። እንዳያችሁኝ ይሄን ቪዲዮ እንደምታዩት አውቃለሁ። አይም ብሩኬም ይሄን ነገር አስተካክሉ። አንዳችሁ ሳስትሆኑ አንዳችሁ ማመን አለባችሁ። ካለዚያ ግን ፍቅር ላይ ሁለታችሁም እልኸኛ ሆናችሁ መቀጠላችሁን እንዴ ይሄን ነገር ማስተካከል አለባችሁ። አንተም ደግሞ ለይቅርታ እንደመጣ ሁላ ልብህን በቃ ክፍት አድርገው ያለውን ነገር ትተህ አውቃለሁ ያናዳል። አይሚ ቤት ሌላ ወንድ ማግኘት ማለት በጣም ትልቅ ያናዳል። ግን ደግሞ ደግፏት አሟት ነው ያወጣት። ስለዚህ ያን ነገር ስትነግረህ ተረጋግተህ አበባን ሰታት ያመማትን ነገር ጠይቃት በፍቅር መሆን ያለበት። ግን ሁለታችሁም እልክ ካደረጋችሁ ጨዋታውን ግን ጥሩ አይመጣም። ነው እኮ አልኩሽ። ምንድን እኔ ነኝ ስተተኛው? ምን ማለት ነው? እዚህ ጋር ይቅርታ ለማለት ነው የመጣው አይደል እንዴ? ይቅርታ ለማለት እስከመጣ ድረስ እኔ ነኝ ስተተኛ ማለት የለብህም። ምክንያቱም የመጣው እኮ እኔ ልሸነፍ ብለን የመጣው ቢያንስ እኔ ልሸነፍ በቃ እኔ ተሸነፌ ይቅርታ ለበላት ብለን የመጣው ለፍቅር ለእርቅ። ስለዚህ ይህ ስህተት አይደለም። ይህ እንዲሁም ትልቅነትን ያሳየን ትልቅነትን ያሳየን። በቃ ብሩኬ ያን ነገር ደግሞ እዚህ ጋር አታክሽፈዋ። በቃ ቀጥልበት። አበባውን ሰታት አቅፋት የመማትን ነገር ጠይቃት። ነገሩን በፍቅር መጨረስ አለባችሁ። በቃ እኛ የእናንተ ፍቅር ናፍቆናል። የእናንተ ፕራንክ ናፍቆናል። ቤተሰቦች አልናፈቃችሁም? እሱ ኮሜንት ላይ ነገሯቸው። እኔ ነኝ ስተተኛው። እኔ አጥፍቼም ከሆነ ይቅርታ ብዬ ሰላም ለመፍጠር ነበር የመጣሁት እኮ። አሁንም እኮ ያን ነገር መቀጠል ትችላለህ። በቃ ያገኘው ልጅ ደግፏት ቤት እናስገባት አሟት መንገድ ላይ አግኝቶ ነገረች ካል እንዴ። ስለዚህ ያን ነገር ተቀብለክ ነገሩን በሰላም መፍሰስ አለብክ። በቃ ነገሩን በእርቅ እንፍተው። እስቲ ፍቅሩንልን። የእናንተ ፍቅር ናፈቀን፣ የእናንተ ፕራንክ ናፈቀን እኮ። አሁን ሀይሚ የተቀባይነት አለው። አሁን ምን ሳደርጋየ ምናምን አይደለም አለው የተቀባይነት። በምክንያት ነገርኩሽ፣ ይቅርታ አልጠይቅሽ ነበር። ገብቶሻል? ነበር መሆን የለበትም ነበር ማለት እኮ ያን ነገር ላረግ ነበር፣ ግን አሁን ግን አለልሽም ይቅርታ። ያ መሆን የለበትም። ልብህን ለይቅርታ ክፍት አድርጋው እንደመጣ ሁላ ይቅርታ ጠይቃት፣ አበባውን ሰታት፣ ፍቅራችሁን ተጋልጣችሁ ይቅርታ ተባብላችሁ ፍቅራችሁ ማየት እንፈልጋለን። መሀላችሁ ሰው አይግባ እስቲ። አሁንም ይህ ልጅ ደግሞ ሌላ ጠብ ሊሆን ነው። የሌላ ጠብ መንስኤ ሊሆን ነው። ለምን ብሩኬ በቃ ነገረችክ እኮ ይህ ልጅ ደግፎን ያስገባኝ ያለችክ ነው።
አዎ ከባድ ነው። እኔም ቢሆን አልኩ እማፈቅራት ልጅ ጋር ሌላ ወንድ ቤቷ ባገኝ እናደዳለሁ። ግን ደግሞ ምክንያቱም መስማት አለብኛ። ያ ልጅ ለምን የመጣው ቧንቧ ጠጋኝ ሊሆን ይችላል፣ ወይ አምፖል ጠጋኝ ሊሆን ይችላል፣ ወይ ፍሪጅ ሰሪ ሊሆን ይችላል። በምን ታውቃለህ? አሁን እኮ አልጠየካትም። መጀመሪያ ከነገረችህ በኋላ መረጋጋት ነበረብህ። መጀመሪያ ምን የሚያክል ብትነደድ ልክ ነህ፣ ግን ያ ልጅ ማን እንደሆነ ስጠይቃት ነገረችህ። ያኔ መረጋጋት ነበረብህ። እኔና አንቺ ክሊር አድርገን አጥፍቼም ከሆነ ይቅርታ ጠይቄ ሰላም ለመሆን ነበር የመጣሁት። ሴትዮዋ ምን ሳደርጋዬ ምናምን ጓ እንድትይብኝ አልፈልግም። እኔ እዚህ ጋር ልክ ናት። ምንም ነገር ስታደርጋት አላየሃትም። በር ከፈተልህ፣ አስገባክ። ስለዚህ ቢያንስ ነገሩን ለምን በሰላም አፈቱትም እንዴ? ቢያንስ ለምን በቀና ነገር ለማየት አትችሉም? አሁን ሁለታችሁም ጋር የማየው ነገር ምንድነው? እልኸኛ ናችሁ። ያ መሆን የለበትም። ፍቅር ውስጥ እልህ አይሰራም። አንዳችሁ እልኸኛ ስትሆኑ አንዳችሁ አሁኑ እንዴ ምን ሆናችኋል? አልጠይቅም። ብሩክ ለምንድነው እንደፈለክ የምትሆነው? እኔ እዚህ ጋር አሁን የሚሰራችሁ ስራ ልክ ነው እያላስበው። ይሄ የኔ ሀሳብ ነው። የጨረቀ ፋሚሊዎች ካጠፋውም አረሙኝ። ይሄ የኔ ሀሳብ ነው። አውቃለሁ ሊያናድስ ይችላል። ነገርሽው ሊረዳሽ አልቻለም። ግን ደግሞ በሱም ቦታ ሆነሽ ደግሞ ብታዩ ያናዳል። አንቺ ቤት ወንድ ማግኘቱ ያናደዋል። ለዛውም በተጣላችሁበት ሰዓት አንቺ የምትሆኚ እሱ ቤት ሴት ብታገኚ ትናደጃለሽ። ለምን ማነች ብለሽ። ስለዚህ እሱ የሚያደርገው ይሄን ነው። ለምን አንከባበርም? ለምንድን ነው እንደፈለክ የምትሆነው? ለምን ምን አደረግኩሽ? እንደፈለክ ማለት ምን ያሰብርሻለሁ? ምን እንዳይፈጠር ነው እዚህ ጋር ይሄ ምንድነው ብለሽ እንትን ማለት የለብሽም። ለምን መሰለሽ? አውቃለሁ ተናደሽበታል። ያጠፋውም ነገር ሊኖር ይችላል። አንቺ የሰማችሁ ነገር፣ ባለፈ ያልሽው ነገር። ያም ቢሆን ግን ነገሩን እኮ ቁጭ ብላችሁ ካወራችሁበት ቀላል ነገር ነው። ተነጋግራችሁ ልፈቱት የምትችሉ ጉዳይ ነው። ባይዘዌ እባካችሁ ነገሩን ቀለል አድርጉት፣ ከባድ አታርጉት። ነገሩን ባከበራችሁ ቁጥር ነገሩ እየከበደና እንዴ እስከ ተጣላችሁ ስንት ቀን ሆናችሁ? ሳምንት አለፋችሁ እኮ ሰላም ከሆናችሁ። እኛ ደግሞ የምንፈልገው የእናንተን ሰላም ነው፣ የእናንተን ሳቅ ነው፣ የእናንተን ፕራንክ ነው የናፈቀን። አረ እንደ ቤተሰቦቼ አባ ተረጋጋ እንጂ። ታመሜ አይደለም ያሳሰበ መደንገጥ ነበረብን። ውስጡ እኮ ይደነግጣል። አይመችም። ውስጡ ስለነግ ቀርቶ አይደለም። ግን ደግሞ ቤትሽ ወንድ ማግኘቱ እሱ ያናደዋል። ማንም ወንድ ያናደዋል። እኔ ወንድ ነኝ አይደል? አይሚ እኔም በሆነ እናደዳለሁ። እምወዳት ሴት ልጅ ጋር ሌላ ወንድ በር ከፍቶ ካስገባኝ እናደዳለሁ። ግን ምክንያቷን ለመስማት እጠራለሁ። ምክንያቷን ከሰማሁ በኋላ እረጋጋለሁ እንጂ እኔም እናደዳለሁ። ስለዚህ ይህን ነገር እንደ ጥፋት አትይበት እባክሽን። ምን ሆነሽ ነው ብለህ መጠየቅ ነበረብህ፣ መደንገጥ ነበረብህ። ማን ነው ያልከው? ቅድሚያ ማለት ነው። ምክንያቱም ስለሚወድሽ እኮ ነው። ይወድሻላ። ስለሚወድሽ ማን ነው አንቺ ቤት የገባው? ለዛውም በጣላችሁበት ሰዓት ስለሆነ ነው። ቢያንስ በእርቅ ሰሞን ብትሆኑ እሺ። ግን አሁን በጣላችሁበት ሰዓት ላይ ወንድ ሲያገኝ ምን ይሰማዋል? የምታስበው እኔ አንተን እመስልሃለሁ? ሴትዮ በር ከፍቶ እኔ አንተን እመስልሃለሁ ወይ? ምን ማለት ነው የምታስበው? አንቺ የምትወሪውን ነገር እዚህ ጋም አንተን እመስልሃለሁ ማለት አንተ እንደዚህ ታደርጋለህ እያልሹ ነው። አንዳንዴ የምታወሩትን ቃላት ምረጡ እባካችሁን። ይህ የሚያልፍ ቀን ነው። አሁን ሁለታችሁም እልህ ስላላችሁ ነው። ይህ የሚያልፍ ቀን ነው። ይሄ ቀን አልፎ ይህን ቪዲዮ ስታዩት ወይ እንደዚህ ተባባል እንዴ ትላላችሁ። ለሚያልፍ ቃል የማያልፍ ቃል አትነጋገሩ እባካችሁ። እናንተ ንጹህ ልብ ያላችሁ ሰዎች ናችሁ፣ እናውቃችኋለን። አሁን ውስጣችሁ ሁለታችሁም ንዴት ስላለ ነው እንጂ ሁለታችሁም ልባችሁ ንጹህ ነው። ግን አሁን ላይ ሁለታችሁም ልባችሁ ተናዷል። አንተም አሁን ወንድ አገኘ እሷ ቤት ግን ልጁ የመጣው ለምንድን ነው? እሷ አሟት እሷ ለመደገፍ ቤት ለማስገባት ነው። እሷም ደግሞ ስላንተ የሰማችሁ ነገር አለ፣ አልተረጋገጠም። ግን ደግሞ ተናዳባለች። ለዛ ነው እንደዚህ የሆናችሁ ያላችሁት እንጂ እናንተ እንደዚህ የምትሆኑ ሰዎች አልነበራችሁም እንዴ። ለእኛ እኮ ስንት ታሪያ ሆናችኋል። አረ እንደ ቤተሰቦቼ ስነስርዓት እ ስነስርዓት ያሰበውን አንተ ያው ነህ። አባ በቃ ወጣለን። እሺ አንተ እዚህ ጋር ይሄ ልጅ ምን አገባው? እዚህ ጋር ይሄ ልጅን እኔ በሆነ ጠፍጥፎ ነበር። ለምን መሰላችሁ? ምን አገባው? በሀይሚና በብሩኬ መሃል ማንም ሰው የመግባት መብት የለውም። ማንም ሰው ማናቸውም የመግባት መብት የላቸውም። ብሩኬንም የመንካት መብት የለም። አንተ እንዳታወራኝ ከቻልክ ዝም በል። ይውጣልኝ ያለ እኮ እንዳታወራ። ምን አገባ? እኔ እውነት እዚህ ጋር ተናድጃለሁ። ብሩኬን ሲናገረው አያገባውም። በቃ መንገድ ላይ ያገኛት ታመመች፣ ደግፎ ቤት አስገባ። ከዛ በኋላ ውልቅ ማለት ያለበት ቆሞ ራሱ ይህን ነገር መስማት አልነበረበትም። ማን ነው እሱ?
አራኛ በቃ እኔ የምሬን ነው እንጣላለን። እኔ ከምንቀያየም ካልፈለገችው ጣ ገባ ረጋ ብለህ ነው ማውራት ያለብን። እሱን አንተ እኮ አይመለከትም እንዴ? በኋላ የመጣ አይናወጣሉ ምን አገባ? እኔ እዚህ ጋር ነው ተናድጃለሁ። አይሚያውን እዚህ ጋር ልጁ ማባረር ነበርብሽ በቃ። ምክንያቱም ልጁ አንቺ ሊደግፍ ነው የመጣው አሞሽ አይደለ? ስለዚህ ውጣ በቃ አይመለከትም። እሱ እኮ የነገ የወደፊት ባልሽ እኮ ነው። እሱ ላይ አፉን የመክፈት መብት የለውም ይሄ ልጅ። ወንድ ልጅ አይደለች እንዴ? ስለ ህመም አይገባውም እሱ። እዚህ ጋር አሁን ልጁን እንደደግፍሽ መናገር አልነበረብሽ አይሚያችን። ለምን ብሩኬን ማንም የመናገር መብት የለውም ከአንቺ ውጪ። ይሄ ልጅ አሁን እኮ ነው ያወቅሽው። መንገድ ላይ አሞሽ ደግፎ ነው ያስገባሽ አይደለ? ስለዚህ ብሩኬን የመናገር መብት የለውም። ለምን ይናገረዋል? እዚህ ጋር በል ልክን አትለፍ። እሱ እኮ ባሌ ነው ብለሽ መከራከር ነበርሽ ለብሩኬ። ስለማም እሱ አይገባውም ከምትይ ብሩኬ ሳይገባው ቀርቶ አይደለም አይሚያችን። ይሄን ቪዲዮ እንደምታየው አውቃለሁ። ሳይገባው ቀርቶ ሳይሆን አንቺ ስለሚወድሽ አንቺ ቤት በተጣላችሁበት ሰዓት ወንድ ሲያገኝ ምን ይሰማው? ማንም ወንድ የሚሰማው ነው የተሰማው። ባይዘው ወይ መረዳት የሚችል ሰው አይደለም። አንቺ ሴትዮ በእኔ ቦታ ሆነሽ እስኪ አስቢው። ያልኳችሁ ነው ይሄ ነው። በእኔ ቦታ ሆነሽ አስቢው አላት። አንቺ እሱ ቤት ሄደሽ ሌላ ሴት ብከፍትልሽ ታብጃለሽ። እመኚኝ። ለምን እንዴ? ይሄ ነገር እኮ እንዴ ማላችን የምናደርገው ነው። እስኪ እናንተ ቤተሰቦች እናንተ ይሄን ነገር አታደርጉም? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ስጡኝ። ይሄን ቪዲዮ አይሚን ብሩኬ ስለሚያዩት ሀሳባችሁን በደምብ ስጡበት ቤተሰቦች። እኔ ቤት መጣሽ በር ላይ ሴት ከፍታ ብታስገባሽ አብዳለች። አይሚያችን በአንተ የሚመጣባት ወንድ በአንተ የሚመጣባት ሰው አትወድም። እርግጠኛ ነኝ በጣም ነው። ልጅቷን አትለቃትም። እንደዚህም በትዕግስትም አታወራትም። እርግጠኛ ነኝ። ለምን ባለፈው እንኳን በፕራንክ አልጋ ቤት ተያዘ ተብሎ ፕራንክ እንኳን ስትደረግ እንዴት ነው የሆነችው? ስለዚህ አሁንም ብሩክ እያደረገ ያለው አንቺ ቤት ሌላ ወንድ ሲያገኝ ተናደዋል። ግን ነገሩን ሲሰማ ግን መረጋጋት ነበረበት። ግን ደግሞ ንዴት ነው። ይሄ የወንድ ልጅ ባህሪ ነው፣ የኔም ባህሪ ነው። ለምን አንከባበርም? አሁን እዚህ ጋር ልጅ አበባውን መጣል ነበረበት። ቤተሰቦች ነበረበት። አበባውን የመጣል መብት አለው እንዴ? ሰው ቤት እኮ ነው የገባው። ስለ አይሚና ስለ ብሩክ ምን አውቀው ነው እንደዚህ የሚናገረው? ውጣ ምናምን የሚለው ምን አገባው እሱ? እኔ እውነት እዚህ ጋር ተናድጃለሁ። ቤተሰቦች ምንድን ነው የምንከባበረው? አንቺ እንዳንክኝሽ አያገባሽ። ምንድን ነው የምንከባበረው? ጭራሽ እኮ መያያዝም የለበትም። ማን አንተ ማነ? በኋላ መተህ ብሩክ የምትናገረው የምትይዘው ሊደበድበው ሞክረው። አንተ ማነ? ሲጀመር ባይ ቤት የማዘዝ መብት ማን ሰጠክ? ማን መብቱን ሰጠክ? ቤተሰቦች እዚህ ጋር ግን ልክ ነው ተስፋላችሁ? እየተፈጠረ ያለው ነገር ልክ ነው ብላችሁ ተስፋላችሁ? ቤተሰቦች ቆይ አንዴ ለምን አንከባበርም? ተረጋጋ። ቆይ ለምን አንከባበርም? እረፍ። ልቀቂው አንቺ። ዞር አሁን እዚህ ጋር ግን እየተፈጠረው ነገር እኔ አልገባኝም። ይሄ ድራማ ማን ነው ልጅ እሱን የመናገር መብት የሰጠው እንዴ? ምን አይነት ቢሆኑ ነው ብሩኬን የመናገር ያመጣውን አበባ ይመጣል ናውጣ በቃ ካልፈለገች ማለት ማን ነው መብት የሰጠክ እንዴ? አንተ እኮ አሟት ልደግፋት የመጣ ሰው ነክ። ቦታ ማወቅ አለብክ እኮ ነው። ኖራ ልቀቀኝና ዞር በይ አንቺ። ጭራሽ እኮ አይሚን እኮ ዞር በይ አንቺ አላት። ኧረ ቤተሰቦች ይሄ ልጅ ማን ነው እንዴ? አፍን ከፈትክ ብሩኬ። እኔ እዚህ ጋር ተናርጃለሁ። እውነት ቦር ተናርጃለሁ። ይሄን ቪዲዮ ሳይ በቃ እዚህ ጋር ማን ነው እሱ? አንተ ማን ነው መብት የሰጠ ብሩኬን የመናገር መብት? አሞሽ ጭራሽ ይጨቃጨቃል። ምን አገባ? ብሩኬ ማለት እኮ የነገ ወዲህ ባሏ እኮ ነው። አንተ እኮ አሁን እኮ አሟት ደግፈን ያመጣት ከሱ ጋር ምን አይነት ላይፍ እናሳለፍሽ እኮ አታውቅም አንተ። ይሄ ልጅ ግን እኔ አላውቅም። እውነት ይሄ ልጅ ግን እየሰራ ያለው ስራው ልክ ነው? አይሚን ዝም ማለት ነበረባት፣ ውጣ ማለት ነበረባት ከይቷ። ማን ነው እሱ? የመጣሁበትን ምክንያት ይህንን ቪዲዮ አይተሽ ወቂ። እሺ እርግጠኛ ነኝ አይሚያችን የሰራውን ቪዲዮ ብሩኬ ከፖስተው በኋላ ስታዩ ይገባሻል። ብሩኬ መጣው ለጸብ ሳይሆን ለፍቅር ነበር። ልሸነፍ እኔ እሷም እኔም አልሸነፍ አይነት አለን። ግን እኔ ልሸነፍ ብሎ ነበር የመጣው። ግን ያን ነገር ግን ይቅርታነቱን ግን እኔ እውነት በጣም ደስ ብሎኝ ነበር። በቃ ይቅርታ ሊባባሉ ነው ብዬ በጣም ደስ ብሎኝ ነበር። ሰላም ሊፈጥሩ ነው ብዬ። ግን ያ ነገር ይባስ ተባባሰ። አሁን ነገሩ አሁን ነገር ደግሞ አይሚ ይቅርታ አልጠይቆ ነው። ለምን አሁን ያሚ ጥፋት እዚህ ነው መሰላችሁ ቤተሰቦቼ? ልጁን ዝም ማለቷ ብሩኬን ሲናገረው ዝም ማለት አልነበረባትም። ምንም ቢሆን ብሩኬ ፍቅረኛሽ ነው። እሱን የመናገር ማንም መብት የለውም ከአንቺ ውጪ። ሁለት ደግሞ ብሩኬ የሰራው ስራ እኔ ስተት ነው ብዬ የማስበው ምንድን ነው
ከነገረችክ በኋላ መረጋጋት ነበረብክ። በቃ አሟት ቤት ሊያነሳት የመጣ ወንድ ነው። ስለዚህ መረጋጋት ነበረብክ። ያ ነገር እዚህ ጋር ትንሽ ተባሰርታል እንጂ እንደ ማንኛውም ወንድ ግን እሷ ቤት ሌላ ወንድ ማግኘትክ መናደድክ ልክ ነው። እኔም ማረገው ነገር ነው ልክ ነው። ያ ቤተሰቦቼ እስኪ እናንተን አስተዋጽኦ ደግሞ ኮሜንት ላይ ስጡኝ። የዛሬ ቪዲዮ ይሄን ይመስል ነበር ቤተሰቦቼ። እንግዲህ 10,000 ሰብስክራይበር ልንገባ ነው። እባካችሁ ገባ እንበል። ገባ አድርጉት ቤተሰቦቼ። በጣም ወዳችኋለሁ፣ አክብራችኋለሁ። ቪዲዮዬን ሼር፣ ኮፒ ሊንክ፣ ላይክ ማድረግ አትርሱ። ወዳችኋለሁ።